ከብድም ማክበር ያለ ሃይሚ ማክበር ዳራ አይመጣም። ሃይሚ አልተመቻትም። ያው ሙሽ ጠይቂሽ ደውይና ጠይቂያ። እሺ ይደውል ይደውልላት። ቁጭ በቃ አንቺ ችግር የለውም። አረኛ ይቆረስ እንበል። አይ ደውልኛ እንብለው። እሷ እስክትደውል ይቆረስ እንበልኛ። ይቆረሳ ስምራት ይቆረስ ነው አመቴው እኮ ስምራትም ይቆረስ እያለች ነው። ረፊ እንጂ ረፊ አዝም በይ ማለት እኔ እንጃ እኔ አልተመቻትም። ሰዓቱ ታውቀዋለህ ረፍዷል። እሺ አንተ አታውቅም እኮ ቢሆንም ወይ በቃ ነገ ይደረግ እንጂ ነገ የሌላ ሰው ልደት ነው። አንተ አትሰማም? የሌላ ሰው ልደት ታከብራለህ እንዴ? ያንተ ቀን ዛሬ ነው። ኧረ የኔ አይደል? በቃ እንደው ምን ያከብራለሁ እምቢ ካልክ እንዴ ሁሉ ነገር ተዘጋጅቶ ሁሉ ሰው ተሰብስበው አሁን ኬክ አልቆርስም ስትል ምን ማለት ነው እንዴ? ኖ አሁን አንተ ትቆርሳለህ ብለን እኮ ነው የቅድሙን ነገር ያንጣጣ ነው አይደል? አትመጣም። በቃ ተስፋ ቁረጥ። ይቆረስ ያዝ ሁላችንም ፏ እንበል። ሃፒ በርዝዴይ እንበለው። ሃፒ በርዝዴይ በሉላችሁ። ሃፒ በርዝዴይ ቱ ዩ ሃፒ አንተ አይክፋ አረም እንዴ ሃፒ በርዝዴይ አንተ የለብርሽ አልቆርስም ማለት ነው። አልቆርስም እንኳን ተወለደ። Happy birthday to you, يكبر الكمال. Happy birthday to you. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. Happy birthday to you. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. ملايا 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 تبغتي وبعض ولدي حس على الدار سناي بردي ملايا 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 Happy birthday to you, يكبر الكمال. Happy birthday to you. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. አላበላኝም። አረ አረ ሃይሚ ሃይሚን ያለበሰችኝ በረዶ ነው ኬክ ነው የምንበለው። ምን ይባላል? እሺ ምን ይሉታል? ወይኔ ብሮ በረዶ ነው እንዴ? አንቺ ግን ምን አስበሽ ነው ምታዝጊኝ እንደዚህ? ያጠፋሁት ነገር አለ? ኧረ ምን አጥፍታለች? ያጠፋሽ እናቴ ኑር አያ ረጅም ሰዓት ሲሰጣ እኔ ላይ ነው የተከመረው። እኔ ላይ ነው የተከመረው። አትከማን ይኩ በቃ እንዴት ነው? ኬክ እሺ፣ አሁን ይሄ ኬክ ነው ምንድነው? እሺ ኬክ ነው የሆነ ነገር ይላል ይጣፍጣል። በላ አፍ ላይ ነው የጨመርኩት። ለኔም ስጠኛ ነስቲ በቃ ፀጉርሽ ታዩ ፊትሽን ከለከ ይበቃል። ወደ እነሱም ነበር ማድረግ የነበረብኝ። እነሱ እኮ ተዝናኑብን እኮ ነው እኛ ላይ የለውም አልቋል። አንተ አሁንም አይ አንቺ ላይ አይደለም ወደዛ ነው። እኔ እናንተ ግን ያንተ ልደት ጊዜ እንገናኝ። ምን አስበሽ ነው ግን? ምን አሰብኩኝ? እንዳይሽብኝ እኔ ላይ ምን እንደምትል አሁን ያለኔ ኬክ እንዴ ሁሉ ሰው ቁጭ ብሎ እንደዚህ ይደረጋል። ያለኔ ኬኩን ቆርሰው ቢሆን ኖሮ ይሄው ሰክቶበታል። ሰክቶበታል እንዴ እኔ አይደለሁም እኔ እና ማን ነው እኔ ከመጣሁ በኋላ ታው ስትባል እኔ ቢበላ ችግር የለውም ግን አፉ ላይ ያብቴ ላይ ታስገባላ ያው ይጣፍጣል። ግን ይሄ ሁሉ ሰው አስቆመ እንዴት ኬክ አትቆርስም አንተ? እኮ እኔማ ልቆርስ ነበር እኮ ግን እኔ አሁን የሆነ ገጠመኝ ቢኖርብኝስ ባልኖርስ አሁን እዚህ ጋር ባለ ከትላንትና እኮ ነው የጀመርሽኝ እንጂ። አዎ የሰው ልጅ ምን እንደሚገጥመው አይታወቅም አይደል?
ድንገታዊ ነገር ሊገጥመኝ ይችላል እኮ ታዲያ ጠዋት እና ወርተን አስቆማችን ታሳድራት እኔም ሲጫጫው ሲጨንቀኝ ምን አመጣለሁ እሺ በጣም አመሰግናለሁ ግን ያገናኝሽ ፍራንክ ላርግ ብዬ ነው ትንሽ ላስደንግጥ በፕራንክ ነው ደግሞ እንደዚህ እንዳረጋችሁ ያገናኝ አትዛት እየዛተብኝ አርግበት አትዛትብኝ ለምን አላራችሁትም ስምረት መቀባት ነበረብና ነይ አለ ካለ ነይ የለው ነይ እኔ ላይ ነው እንዴ ታዲያ ለማንኛውም ያው እንግዲህ የምፈልገውን አይነት ነገር አድርጋለሁኝ ተሳክቶልኛል ያው እኔ ያለ ፕራንክ አይሆንልኝምና የተባበራችሁኝ ሀብቴ ሁለቴ ነው ያስደረግሽኝ ሰልችቶኛል ባለውለታዬ አሁንማ በከባዱ ነው በቃ ብቻ ግን አልተዋችሁ አረታ እውነት ነው ያልኳችሁ እሺ በጣም አመሰግናለሁ ለማንኛውም የተባበራችሁኝ ሌሎቻችሁም ደግሞ እንደምፈልገው ስላደረጋችሁት በጣም ነው ማመሰግነው ወዳችኋለሁ አሁን ይሄ ነገር ወደሃ በዚህ ሽምግልና እንግባት አረ የሚመስለው እኮ እንደዛ ነው ልደት አይመስልም አመሰግናለሁ ትንሽ ልቆይና አመሰግናለሁ አሁን ጥሩ ሙድ ላይ አይደለም ደንግጣሃል ሰው ማለት ተሰማ ምን አይ ምንም ይቀር ሽምግልና ወጋነሽ እንዴት አለው እኔ ቀውጧል እሺ ምን ተሰማክ አረ በጣም ሀብቴ አናስቆምክ ቁጭ በል ልቀመጣ ከሚደክም ደክሞኝ ነበር አዲስ የተጋቡ እኮ ናቸው እነሱ አንተም ተቀመጥ ከምናነጣጣላቸው እኮ እየከፋት ነው እዛ ጋር ምን ተሰማክ ስሜትን ካንተ ልጀምርና መጀመሪያ ደንግጬ ነበር አሁን እኮ ወደ ደስታው እየገባው ነውና ትንሽ ከተሻጠይኝ ትንሽ እሺ እንደዛ ከሆነ ኬኩን እንቁረስ አይደለ ኬኩን ይቁረስልን እሺ ሻማችንን እናብራ ምን እንደተሰማኝ በኋላ ነግራቸዋለሁ እሺ ሁላችሁ ነው አይሻልም እኔ ማርያም ደንግጬ ነበር እንጂ እንደዛ ከሆነ ደግሞ እነሱን ላስወራቸው አንተ እስክትመጣ ድረስ ነበር እባክህን ቁጭ በል የኔ ንጉስ አረ በማርያም አምልጦኝ ነው እሺ አሁን ሁላችሁም ታረጋችሁኝ በዚህ ሁሉ ሰው ፊት አይደል ችግር የለውም በቃ ፋብል ምን እንደምትሽኮረመመው አረ ምን እንዴ እሺ ለማንኛውም አሁን እንደመጣ ኬክም ከማስቆርስ ሳስበው ደንግጣሃል ምናምን ተረጋጋ እስከዛ ድረስ መልካም ምኞት ይግለጹልክና ያው እሱ ሳይመጣ አትናገሩም ብዬ ማቀብ ጥዬባቸው ሁላቸውም አፋቸውን እንደዚህ አድርገው ቁጭ ብለዋል ስለዚህ አሁን በጥሞና ተሰማለህ አንተ እሺ ከማን እንጀምራለን አሁን ሁላችሁም መልካም ምኞታችሁን የምትገልጹበት ጊዜ ነው የምንጀምረው ከሙሺ ነው ከዛ ወደ ሀብትሽ ናኒ ምናምን እያልን ወደ ጓደኞቹ እያልን እንሄዳለን ወደ ሙሺ ልሂድ እስኪ እንግዲህ ሙሺዬ ከበድ ያሉ ጥያቄዎችን ነው የምጠይቅሽ እና ስለ አቶ ብሩክ እስኪ ምን የምትይን ነገር አለ ማለትም ያው እናት እንግዲህ ልጇን እንደዚህ አድጎ ስታየው ብዙ ጊዜ በጣም ደስ ይላታል አይደለ እና ደግሞ ያው ምን እንዳሳለፈችም እንዴት ባህሪው ሁላ ጸባዩ እንዴት እንደነበረ ጸባዩማ ጥሩ ነው ልጅ እያለ አያስቸግርም ታይሙሽ የግድ የለሽ ያስቸግራል በይ ኳስ እየተጫወተ እጁ ተሰብሮ መጥቶ አሁንም አሳሸውት አሁንም ሄዶ ተሰብሮ መጣ ድጋሜ በኳስ አሁንም አሳሸውት አሁንም ሶስተኛ ተሰብሮ መጣ በኋላ በቃ እኔ ሀገር ለቅቄ ልሄዳለሁ ስል ሙሽዬ ይቅርታ በቃ ከዛ እጄ የምጫወቱ ልጆች ሁለተኛ እንዳጠሩብኝ እንድጅ አልኳቸው በዛውም አቆመ በቃ ኳስ የሚባል ነገር ሄዶ አያውቅም በቃ እንግዲህ ጸባይኛ ነው ማለት ነው እንደተመሰከረለት ነው ማለት ነው ሌላ ከልጆች አይጣላ ግን የኳስ ፍቅር አሁንም አለበት ያው እጁን ሰብሮ መጣ እንጂ ሌላስ ምን የምትይን ነገር አለ መልካም ምኞት ሌላ ያው ጌታ ደግሞ ያመቱ ደግሞ እኔ ላከብርለት ያብቃኝ አሜን እና ትልቅ ደረጃ ላይ እንትን ብሎ ያሳየኝ እኔንም አሜን በቃ መልካም ልደት ጨርሽ እሺ እንግዲህ ከዚህ በላይ አላስጨንቅሽም ሀብቴስ ምን የምትለው ነገር አለ እንደው እንደ ታላቅ ወንድምነት አስቸግሮሃል እንዴት ነው እየኮረኮምክ አሳድገዋል መቼም በሚገባ ነው
የመታሁት። ያው እሱም ያውቃል በጣም መትቼዋለሁ፣ ቀጥቅጬዋለሁ ነው መትቼዋለሁ ሳይሆን ግን ያው አሁን ላይ ትንሽ ራሱም ይነግረኛል ጠቅሞኛል ምናምን ይላል። ያው ብዙ ነገሮችን አሳልፈናል። ወንድሜም እንደመሆኑ መጠን አንድ ጊዜ እኔ ገጠመኝ ሰላልሽ ማለት ነው እና የሆነ መደርደሪያ ነበረ እቃ የሚደረደርበት ታውቂያለሽ፣ የድሮ እቃ መደርደሪያ ላይ እኔ ቂቤ ነበረ የተነጠረ ለበዓል እሱ ውስጥ ዳቦ ገዝቼ ነክሬ ስበላ አይቷል እና እሱም በቃ ያቺን ቂቤ አይቶ ማለት ነው ሰው በሌለበት መደርደሪያው ላይ አልወጣም። ከነ መደርደሪያው እንዳለ ቂቤው ተደፍቶበት ከሰፈር ጠፍቷል። ከዛ ተፈልጎ ምናምን ተገኘና ምን ሆነ ነው ምናምን የቂቤ ምናምን ስትለው ቅድም ያጎረሳችኝ ነው አላለም እንዳለ የተንጠፈጠፈበት እና ይሄንን አረሳም ወንድሜ። እንግዲህ ብዙ ነገሮች አሳልፈናል ካንተ ጋር። በጣም የምወደው ወንድሜ ነው፣ ታናሽ ወንድሜ ነው። ከዚህ በላይ ትልቅ ደረጃ ደርሶ እንደማይ አልጠራጠርም እና መልካም ልደት። በጣም ነው የምወደው። ሌላ ምንም አይደለም፣ ምን ባያንቀኛል። እሺ እንግዲህ ከዚህ በላይ አላስጨንቅህም። ናኒስ ምን የምትይው ነገር አለ? እንደው ካወቅሽው ጊዜ ጀምሮ ምን አይነት ልጅ ነው? እሺ እኔ በቃ ብሩኬ እንደ ታናሽ ወንድሜ ነው ማየው። እንደዚህ ከእለት ተእለት በቃ ትልቅ ሰው እየሆነ ነው የሚሄደውና በቃ አሁን እዚህም ሳይኖር እዚህ እያለም በቃ ታዛዥ ልጅ ነው። ከምንም በላይ ደግሞ እናቱን የሚወድ ልጅ ነው እና እናቱን የሚወድ ልጅ ደግሞ በጣም ትልቅ ቦታ ይደርሳል እና የእናት ምርቃት የቤተሰብ ምርቃት ስላለው በጣም ትልቅ ቦታ ገና አልተነካም። ትልቅ ቦታ ደርሶ እናቱን የተከበረ ቦታ አስቀምጦ ለማየት ያብቃን እና ለዚህ ደረጃ ስላደረሰው ደግሞ በጣም እግዚአብሔር ይመስገን። ሁለታችሁንም በሰላም ቀጣይ አመት ደግሞ ሙሽ እንዳለች ደግሰን ልደት ለማክበር ያብቃን። እንኳን አደረሳችሁ፣ እንኳን ተወለድክ። እናመሰግናለን። አሁን ወዴት እንሄዳለን መሰላችሁ? ወደ ወይዘሪት ስምረት እስኪ እንሂድ፣ ወደ ትንሽዬዋ እህት። እሺ እባክሽ እንዴት ነሽ? አለሁ እግዚአብሔር ይመስገን። ምን ተሰማሽ እዚህ ልደት ፕሮግራም ላይ በመገኘትሽ? በጣም ነው ደስ ያለኝ። እሺ ስለ ብሩኬ ምን ትያለሽ? ስለመታኝ ወሬ አላወራም። አይ እሱማ ይደገምሻል። ምን ላወራለት ማለት ብሩኬ ቃል የሚያንሰው ሰው ነው፣ ቃል የማይገልጸው ሰው ነው። እንደምታዩ ሳይሆን በጣም ትልቅ አስተዋይ ማርያም ጀግና ሰው ነው። እንደምታዩ ሳይሆን በጣም አስተዋይ፣ እንደ እድሜው ሳይሆን በቃ ለእናቱ ያለው ክብር ከሱም አልፎ ለሁላችንም እግዚአብሔር ይመስገን ለሁላችንም ያለ እድሜው ብዙ ነገር ያደረገልን ሰው ነው። ከዚህ በላይ ብቻ ከፍ አድርጎት ድንግል ማርያምን እቅፍ ድግፍ አድርጋው ከዚህ በላይ ከፍ አድርጎት ሊያው አሜን። እወዳለሁ። ገጠመኝ የለሽም? አይ አይወራም እባክሽ። ኧረ ግድ የለሽም። እውነት ይለፈኝ። ጨረሽ? ሚኪ ስለ ብሩኬ ምን የምትለው ነገር አለ? እታያለሁ። ጀርባ ነው የሚታየው። አሁን ትታያለህ። እሺ እኔ ደግሞ እንደዚህ ልሁን። እሺ ብሩኬ ካወቀው ጊዜ ጀምሮ ምን አይነት ሰው ነው? ከዛ በዛው አያይዘህ መልካም ምኞት። እኔ እንጃ ማለት ማርያምን ቡካይ በጣም ትልቅ ልጅ ነው። በጣም ትልቅ ሰው ነው። ቫልዩ እንዳለኝ እንዳውቅ የረዳኝ እሱ ነው። በጣም ማመሰግነው ወንድሜ ነው። እኔ ህይወት ላይ በትንሽ ጊዜ ውስጥ ብዙ ነገር ለውጧል። ድካሜን ብዙ ነገሬን አይቶ ወደ ራሱ አስጠግቶ የተሻለ ነገር እንዳገኝ እየረዳኝ ያለ ልጅ ነው። በጣም ነው ማመሰግነው ወንድሜ። እድሜህን እንደ ማቱሳላ ያርዝምልኝ ብራዘርዬ። በጣም ነው መወደ ነፋ አመት ኖርልኝ የኔ ምርጥ ወንድም። እወድሃለሁ። እኛም እንወድሃለን። እሺ ኤላ ታላቅ አትጠቋቋም። እኔ ችግር የለብኝም እሄዳለሁ ወደ ተባልኩት። ታላቅ እሱ ነው። ምን በቁመት ነው? ምን አበኝ? በአልፋቤት ነው ያሟል። እድሜ ታላቁ ነው ኤልያስ። በቃ ትጣሉ። እኔ እንደውም ከዚህ መጀመር ነው ደስ ያለኝ። መብቴ ነው። ፍትሃዊ ሲሆን ማለት ነው። እሺ አቶ ዊና እንዴት ነህ? ብሩኬ እንግዲህ ካወቅከው ጊዜ ጀምሮ ምን አይነት ሰው ነው እና ደግሞ ጓደኛው እንደመሆንህ መጠን ብዙ ነገር አሳልፋችኋል ብዬ አስባለሁ። ገጠመኝ ካለ እባክህ ትንሽ እንሳቅ። ሁሉም እምቢ ብላ፣ ያቺኛው በተለይ ፈርታ እምቢ ብላለች። አንተ ቢያንስ ንገረን። እሺ እኔና ብሩክ ከተዋወቅንበት ጊዜ ጀምሮ በቃ እጅግ በጣም መልካም ሰው፣ ሲበዛ ቅን ሰው፣
ከራሱ በፊት ለጓደኛው የሚያስቀድም የጓደኞችን ውድቀት የማይመኝ የጓደኞችን ከፍታ የሚመኝ ምርጥ ሰው ነው። በጣም ነው የምወደው ቡቡ። እንኳን ተወለድክ፣ እንኳን ወደዚች ምድር መጣ። ቀሪ ዘመንን እግዚአብሔር በበረከት ይሙላልህ። እንግዲህ ገጠመኝ ደግሞ የሆነ ጊዜ አምሽተን ነውና እኛ ጋም ተዘጋ ቤት እነ ብሩኬ ጋም ተዘጋ እና ዝናብ ሊመጣ ነው ምናምን። ከዛ የሆነ ትቦ ውስጥ ገባንና ብዙ ነን ተኛንዳ ዝናብ መጥቶ ረግጣችሁ ጎርፍ ማለት ነው ለያየን። እኔ ከሁላቸው በጣም ስስ የነበርኩት እኔ ነኝና ሌላ ፊርማታ ሌላ ሰፈር ወስደው ጎርፉ እና አረሳውም ያንን ጊዜ። አጭርና ቀጭን ሰው ሁሌም ተጎጂ ነው። ደግሞ ሁለቱንም ነኝ እኔ እጅግ በጣም ነው ያንተ እኔ ስለሆነ አታስብ። ሁለቱንም ነኝ ዳሬ ያ የማይረሳ ጊዜ ያሳልፈናልና እንኳን ተወለድክልኝ። ቀሪ ዘመንን እግዚአብሔር አምላክ ይባርክል። አሜን አሜን። እናመሰግናለን ኤልያስ። በጎደለው እሱ ላይ በዛ በኩል ልምጣልክ። በሊ በተረፈው ኤልያስ ይሙቅ። እሺ ኤላ እንዴት ነህ? ደህና ነህ? ስለመጣህ ደስ ብሎኛል። እኔም በጣም ደስ ብሎኛል። አንተስ እንደው ብሩኬን ካወቀው ጊዜ ጀምሮ ምን አይነት ሰው ነው? ገጠመኝ ይኖርሃል አንተም? ገጠመኝ ይቅርብኝ። ቂም ተንኮል ስለሚበዛው ከኔ ጋር ሲሆን አይ ስለ ብሩኬ ተሰነን ማለት ከኔ ጋር እንደ ታናሽ እንደ ታላቅ ነገርም ስለሆነ ከበፊትም ታናሽ የሆኑ እንደ ታላቅ የሚመክረኝ እንደዛውም ቅርርባችንም ደህና የሚባል ነውና ተው ሲባል እሺ፣ በዛ ላይ ደግሞ በነገራቶች ሁላ እርግጠኛ ሆኜ የምመሰክርለት በእንደዚህ አይነት ቦታ እንደዚህ ተገኘ ሲባል እሱ አይሆንም በእርግጠኝነት ብዬ የምመሰክርለት አይነት ከየትኛውም ጓደኞቼ ደግ ከምለው እንደዛ ነውና ቀሪ ዘመንን ይባርክልህ። ከዚህ በላይ እድሜና ጤና አሜን ከነ እናት እንደዛም ሳሳላት እናት ከነሱ ጋር አንድ ላይ ያቆየልን፣ ለመመረቂያ ያውቃን። አሜን። በጣም ወደ በይልኝ ሌላ ገጠመኙን ይለፈኝ ወደ የናይ ግን ባያልፍ ደስ ይለኝ ነበር። ትንሽ ብንሰይ ተይ ሃይሚ ተይ ተግዴላ ማትቀይ በሊጣለው አረ እኔ አውቀዋለሁ ምላስ አይ ከባድ ነገር አለ ማለት ነው። አዎ እሺ ይሁን አልፋለሁ። እሺ ሃይ አይ ሰላም እንዴት ነህ? እንደው ያሽኮረም ኤልያስ እሺ ሄኖክ ወይ አቶ ሄኖክ እንዴት ነህ? አንተ ስለ ብሩክ ምን የምትለው ነገር አለ? መጀመሪያ እንኳን ተወለድክልን ለሁላችንም፣ ለጓደኞችም፣ ለእናትህም፣ ለወንድምህም፣ ላንቺም ለሁላችንም እንኳን ተወለድክልን። አንተ በመወለድ ያገኘን ሁላችንም የሚጠቀምነው ጥቅም አለ በሚገባ በየግል ራሳችንን እናውቀዋለን። አንድ ሰው ሲኖር ቫልዩ ያለውና ብሩኬ ደግሞ ከብዙ ሰዎች የሚለይ ሰው ነውና ብዙ ጊዜ ከኔ ጋር ያለው ነገር አንቺም ታውቂያለሽ። ሳጠፋም ቋስ ያደርገኝ ሲሰድበኝም ምንም ሲል ያው ደስ የሚል ልጅ ነው። ይመክራል፣ ታጋሽ ነው፣ ነገሮችን ያገናዝባል። ቀሪው እድሜም የስኬት ይሁንለት፣ ያሰበውን ሁሉ እንደ ልቡ ንጽህና ትልቅ ነገር እግዚአብሔር ይስጠው፣ ክፉዎቹን ያርቅለት። ሌላ ምንም አልልም። እንወዳለን ሁላችንም ጓደኞቼ፣ እኔም በጣም ወዳለሁ። ሃፒ በርዝዴ ብያለሁ ቡቡዬ። ገጠመኝ የለህም? ተፈርተህ ነው ፈርተህ ነው እንደ ኤልያስ ሁለታችሁ ማለት የሆነ ነገር አለ። ከካሜራ ጀርባ ትነግሩኛላችሁ። እሺ ከዛ እኔ ስለማወራው ሰላም እንዴት ነህ? አለው። እሺ አንተስ ብሩኬን እንዴት ትገልጸዋለህ? በዛው ደግሞ መልካም ምኞትን ገጠመኝም ካለ ይቻላል። ብሩኬ ለኛ ከጓደኛ ካብሮ አደግም በላይ ነው። አብሮ ማደግ ብቻ ብዙ ጊዜ ጓደኛ ያስብልምና ከዛ በላይ ለኛ በጣም ቁም ነገረኛ ሰው ነው። አንዳንድ ጊዜ ከጓደኝነት ላይ ከቀልድና ከጨዋታ በላይ ብዙ ቁም ነገሮችን የምናገኝበት ሰው ነው። ለየትኛውም ጊዜ የሚደርስልን ጓደኛችን ነው። ከጓደኝነትም ከፍ ያለ ሰው ነው። ወንድም ተብሎ መጠራት የሚችል ልጅ ነው። አብሮ አደግ ብቻ አይደለም ለኛ አብሮ አደጋችን ነው። በርግጥ ግን ከዛም በላይ ቃል ቢኖርና ማለት ብንችል ለብሩኬ ከዛም በላይ የሚያንሰው ሰው ነው። ሰው አክባሪ ነው። ሁሉም የሚወደው ሰው ነው። ሰፈር ውስጥ ማንም ከትልቅ እስከ ትንሹ የሚያከብረውና የሚወደው ሰው ነው። እሱም ሁሉንም ሰው አክባሪ ነው። ብቻ ብሩኬ ከብዙ ነገር በላይ ነው። ስለሱ እንደዚህ ተብሎ ትንሽም እንትን ይላል።
እና ለኛ ከዛ በላይ ነው። እና ብሩኬ የትኛውም ጊዜ የሱን ስኬት ብቻ ነው እኛ ጓደኞቹ አብሮ አደጎቹ ማየት የምንፈልገው የሱን ስኬት ብቻ ነው። ምክንያቱም ለኛ እንደ ወንድም ነው። ከምንም በላይ ብዙ ነገር አሳልፈናልና የሱን ስኬት እንጂ ሌላ ነገሩን ማየት አንፈልግም። የትኛውም ጊዜ ከስኬት ውጪ እሱን ምንም ነገር ማየት አንፈልግም። ቀሪው እድሜው ሁሉ የተሳካና እንደዚህ በስኬቱና በደስታው ጊዜ ብቻ የምንገኝበት ያድርግልን። አሜን። ገጠመኝ የለህም? ገጠመኝ ያው በጓደኝነት ብዙ አይነት ገጠመኝ ይኖራል። የብሩኬን ገጠመኞች በእርግጥ ተናግሮ መጨረስ ባይቻልም ያረጋቸውን ነገሮች አንድ ጊዜ ነውና እዚህ እኛ አካባቢ መስቀል በጣም ይከበዳልና መስቀል በደንብ ነው የሚከበረው እና ደመራ ለማብራት በእኛ እንትን ብለን ሌላ ቦታ ሄደን እሱ ነበር ደመራውን የማቆምና የማሰር ኃላፊነት የተሰጠው። ደመራ ይታሰራልና ከዛ ማታ ተዘጋጅተን ሁላችንም ጓደኞች ተጠራርተን ምናምን ይዘጋጅ ደመራው ይለኮስ ምናምን ተብሎ እንለኩሰው ስንል ደመራው ወደቀ እና ብሩኬ ቀን ሙሉ የሰራውና በጣም ለፍቶበታልና እንዴ ለዚህ ነበር ወይ ያው ሁሉ የለፋው ምናምን ብለን ለመጀመሪያ ጊዜ ነው መሬት ላይ የተኛ ደመራ ያነደድ ነው። ቁጭ ብለን መሬት ላይ ተኝተን